እንደዛ እናደርጋለን። ደውላለሁ። ምንም ችግር የለም። እሺ ደውይልኝ፣ እንገናኛለን። ደግሞ ዛሬ ማታ መምጣትህን እንዳትረሳ። አይ ዛሬ እንኳን አይመቸኝም። ኖ የምታስጨርስልኝ ጉዳይ አለ። በዛው ምራት እንበላለን፣ እንዳትረሳ። አይ ዛሬ እንኳን አይመቸኝም አይመስለኝም። አይ በቃ ታስጨርና እንደምሳማ ገናዋል መምጣት እንዳትረሳ። በትንሹ ይገባል፣ ለሊትም ይገባሉ። ግን እኔም ፈልጋሉ ይመጣሉ። ቀን 3 ማታ 3 በጣም ብዙ እኮ ነው። አዎ እንደዛም ሆኖ እኔ ማርፈት አይችልም። እንቻላለሁ በቃ አገኘኋትኝ፣ መኪና እያሳጠበች እዛ መኪና ማጠቢያ ቤት አገኘኋት። አረ አትሆንም እንዴ በቃ አንቺ በቀን 3 ወንድ እያስገባች እኔም ደግሞ እራት ካልበላን ዛሬ ካልመጣ እንደዚህ ምናምን ነገር አለች። እሺ ይመቸኛል። ቆይ እስቲ ሰውየው ትንሽ ዓመት ይቀረዋል ለመውጣት። በስንት ዓመትሽ ነው የሃይስኩል ተማሪ ከሆንሽ እኮ 25 ዓመት ከተፈረደበት ረጅም ጊዜ ነው። ስንት ዓመትሽ ነው? እድሜ ይቅርብኝ ግን ቢያንስ ሰላም ቤተሰቦቼ፣ የሳምንቱ ፕሮግራም እንግዲህ ዛሬ ጀምሮ ዳኒ ብራስኮ ጨርቆስ ሾው እንግዲህ ከች ብያለሁ ማለት። ዛሬ የመጣሁበት ጉዳይ መሰላችሁ? አንድ እህታችን እንግዲህ ከአውስትራሊያ ሀገር እዚህ ድረስ መታለች ማለት ነው። እሷን ለማግኘት ወደ እሷ ጋር ሄዳለሁኝ። እስቲ ያለውን ነገር አብረን እንከታተል፣ አብራችሁኝ ሁኑ። እሷ ጋር ሄጄ ያሉትን ነገሮች አብረን የምናየው ይሆናል ማለት ነው። እንደውላተኛለን። እናንተ ደግሞ የሚጠበቅባችሁ መሰላችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እንግዲህ ከኔ ጋር ቤተሰብ መሆን ነው። ዳኒ ብራስኮ ጨርቆስ ሾው ይቀጥላል ማለት ነው። የሚገርማችሁ ነገር ከአውስትራሊያ ከመጣች ትንሽ ጊዜ ሆኗታል እና አንድ ጓደኛ አለች። እሷ ምን ብላኛለች መሰላችሁ? ዳኒ አንድ ልጅ አለች ከአውስትራሊያ የመጣች፣ እሷን አገኛትና እስቲ አውራት ብላኛለች። ከእሷ ጋር ማድረገውን ቆይታ እንግዲህ አብራችሁ ትታደማላችሁ። እወዳችኋለሁ። ከኔ ጋር አብራችሁ ሁኑ። ሰብስክራይብ፣ ላይክ እና ሼር ማድረግ ከኔ ጋር ቤተሰብ ሁኑ። ዳኒ ብራስኮ ጨርቆስ ሾው ቢግ አፕ። እንደውላታለን እየሄድኩኝ ነው ብደውላት። የሚገርማችሁ ነገር ምን እንደሆነ አላውቅም። እስቲ ከአውስትራሊያ መታለች። እስቲ አብረን የምናየው ይሆናል። እስቲ ቤተሰቦቼ እስቲ እንደውላታለን ማለት ነው። እስቲ ያለውን ነገር አብረን ምን ይሆናል እስቲ ምን እንደምትለኝ እንሰማታለን። ሄሎ ጤና ይስጥልኝ። ሰላም ነሽ? ሁሉ ሰላም? አወቅሽኝ? ቤዛ ነበር ስልክሽን የሰጠችኝ እና አላወቅሽኝም? ቤዛ ሪሴፕሽን ያለችው ልጅ ዳንኤል ዳንኤል ለኛ ያልሽኝ ቦታ ምንድን ነው? እሱ ያለችኝ ቦታ አንቺ ያለሽበትን ሎኬሽን ልካልኝ ነበርና ወደ አንቺ ጋር እየመጣሁኝ ነው። መኪና ይዤ እየመጣሁ ነበርና እሺ ቦታውን ታውቂዋለሽ? ያልሽኝ ማለት ሎኬሽን ልካልኝ እሷ በሎኬሽኑ እየመጣሁ ነው። ግን እስቲ እሺ አጠገብሽ ሰው ካለ እስቲ ለእነሱ ስጫቸውና እስቲ የመኪና ማጠቢያውን እሺ እስቲ ስጫቸው። እሺ ኦኬ እሺ። ሄሎ ጤና ይስጥልኝ። እንዴት ዋልክ ወንድሜ? ሁሉ ሰላም? አይሰማም? የት አካባቢ ነው? አሁን ያለችኝ ቦታ መጥቻለሁኝ። እዛ ያላችሁኝ ቦታ መኪና ማጠቢያው ምን የሚባል ስሙ? አብሮሽ መኪና ማጠቢያ። ኦኬ እሺ በጣም አሪፍ። እሺ መጣሁኝ። እሺ አገናኘኝ። እሺ አንዴ አገናኘኝ። እሺ አገናኝ። ወይ እየመጣሁ ነው። በቃ ያለኝ ቦታ አውቄዋለሁ። መጣሁ። እሺማ ኦኬ እሺ
እሺ ባይ። ኦኬ እሺ ቤተሰቦቼ አብራችሁ የሆኑ ከእሷ ጋር ማረገው ቆይታ እንግዲህ አብራችሁ ተከታተሉኝ። መልካም ቆይታ ይሆንላችሁ። ዳኒ ብራስኮ ጨርቆሴ ሾው እንግዲህ ይቀጥላል ማለት ነው። ከኔ ጋር ስለነበራችሁ ከልብ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር ማለት ነው። ከኔ ጋር ቤተሰብ ሁኑ። ጎልድ ዲገር ፕራንክ እንደቀጠለ ነው ማለት ነው። እየዞርን እንግዲህ ባለትዳሮችን እንፈትንበታለን፣ እንዲሁም ደግሞ ሺተሮችን እናጋልጥበታለን። የተለያዩ ሱስ ያለባቸው ሰዎች ደግሞ እናጋልጣለን ማለት ነው። ይመቻችሁ። መልካም ቆይታ ይሆንላችሁ። መልካም ቆይታ ይሆንላችሁ። እወዳችኋለሁ። መልካም ቆይታ። ጨርቆሴ ሾው ዳኒ ብራስኮ ቢጋ ሰላም ነው። እንዴት ነሽ? ሁሉ ሰላም? አንተ ነው አቤዛ የላከችው? አዎ አቤዛ የላከችኝ ነው። እንግዲህ የምፈልገው ልታቀርብልኝ መጣህ? አዎ ችግር የለውም። ያው ቤዛ እህቴ ነች። አሁን ቅድም እንደነገሩሽ ቤዛ እህቴ ነች። ኖርማሊ ቤዛ ከቤዛ ጋር የሚቀርብ ነኝ። የምፈልገውን ነገር እሷ በሷ በኩል ነው የማገኘው። አንተም ደግሞ ጥሩ የስራ ሰው ነህ። እንደደወልኩልኝ ወደ የመጣኸው? አዎ ማለት ያው እንግዳ ነች ከውጭ ሀገር ነው የመጣችው እና እስቲ ዳኒ አግኛት ብላኝ ነው። ቤዛ ያው እዛ ሆቴል ሪሴፕሽን ነው የምትሰራው። ሆቴል ሪሴፕሽን ነው የማውቃት። ሁሌ ስመጣ እዛ ስለማርፍ ነው። አብሮ አደጌ ነች እሷ። በጣም አሪፍ። እንደዚህ ነው ዘመድ ነው የምፈልገው። አንቺ እዛ ነው እነሱ ጋር ነው ሆቴል የምትይዥው? አዎ እኔ ሁሌ እዛ ነው ሆቴል የምትይዥው። በእውነት? ኦኬ አሪፍ ነው። ምን ያህል ጊዜ ሆነሽ? ቅድም 3 ወር ምናምን 3 ወር የመጣሁት ነች። ለ3 ወር መጣሁ። 1 ወር ጨርሻለሁ። ኦልሬዲ 1 ወር ጨርሻለሁ። 2 ወር አለኝ ከዚህ በኋላ። ኦኬ 2 ወር ረጅም ጊዜ ነው። 2 ወር ረጅም ጊዜ ነው። ለዛ ነው አንተ መስፈለክ። ኦኬ ተማሪ ነው ይሰራው እዛ እኔ እሰራለሁ። በእውነት? አዎ። ኦኬ በምን ጉዳይ ነው ማለት? ቆይስ ያው ጥያቄ ግን አወዘውብሽ። አይ ችግር የለውም። ችግር የምትፈልጊውን ነገር ነው ያው መኪናም ስላለኝ ራይድም መመላለስ መኪና እንዳለሽ አይቻለሁ። አንቺ የምትፈልጊው ሹፌር ነው ወይስ? ሹፌር ምናምን አልፈልግም። የለኝ አሁን እዚህ የመጣሁት አብሮኝ ጊዜ የሚያሳልፍ እንደ ባል የቀረኝ 2 ወር አብሮኝ የሚቆየው እንዲፈልጋለሁ። አንተ ወንዶች ምናምን ትመጣልኛለህ አይደል? ታውቃለህ ሰዎችን በደንብ። እኔ እንኳን ብዙ ወንድ ምናምን አላውቅም፣ ግን እሷ እስኪ አዋራት መኪና ሹፌር ትፈልጋለች እና ከአውስትራሊያ የመጣችው እኛ ሆቴል ነው የምትይዘው ላይ ነው። ትክክል ናት። እና እኔ ደግሞ ሞር ወንድ እፈልጋለሁ። እረፍት ላደርግ ስለሆነ እዚህ የመጣሁት እረፍቴን በደንብ ተዝናንቼበት መሄድ እፈልጋለሁ። ስለዚህ አንተን የፈለግኩት አንደኛ ወንዶች እንድታመጣልኝ ነው። እኔ ወንድ ማምጣት እንኳን አልችልም። እኔ ደላላ አይደለሁኝም እኮ አይደለሁም። ደላላ አይደለሁም። ኢላ እንደደምጠኝ አሁን እንደማይ ወንድ ነህ፣ ጥሩ አቋም አለ። ቆይ አይ ምን መሰለሽ አሁን ቅርታ አድርጊልኛ ቤዛ የነገረችኝ መሰለሽ መኪና ከፈለገች ሹፌር ከፈለገች አንተ አናግራትና ስራ ትሰራለህ ምናምን ብላኝ ነው የመጣሁት እንጂ እኔ ወንድ ምናምን አላውቅም። አንቺ የምታውቂው የለም ማለት እዚህ ዘመድ የለሽም እንዴ? እኔ እዚህ ዘመዶች የሉኝም። በማደጎ ነው ወደ አውስትራሊያ በልጅነቴ። እሺ ወደ ኢትዮጵያ የምመላለሰው ኦኬ በጣም ረጅም ታሪክ ነው፣ ግን ኢትዮጵያ ውስጥ መጥቼ የምፈልገው ነገር አድርጌ በየዓመቱ እሄዳለሁ። እረፍት በየዓመቱ? አዎ። ትውልድሽ የት ነው? እዚህ ኢትዮጵያ ነው? እኔ እዚህ ኢትዮጵያ ነው የተወለድኩት። በእውነት? አዎ። ልጅ እያለሁ ነው በጉዲፈቻ የተወለድኩት። ኦኬ እሺ። እኔ አሁን የምፈልገው ያው በቃ የምፈልገው ነገር የምታቀርብልኝ ነው። ለዛ ነው ስጀምር የሚደወልኩልኝ። አይ እኔ እንኳን አሁን እንዳልሽው ወንድ ምናምን ምንድን ነው የማውቀው የለኝም። ሶሪ ይቅርታ። እኔ አሁን ቤዛ አሁን ደግሞ የምነግርሽ ምን መሰለሽ ቤዚ አብሮ አደጌ ነች ነው። እኔ ደግሞ አሁን እንዴት መሰለህ አሁን ላይ ያስፈልገኛል። አሁን ያንን ነገር አስቤበት ስለመጣ ያስፈልገኛል እና ሊረዳኝ ሊያግዘኝ የሚችለኝ ሰው ስለሌለ ነው ቤዛ የሚያግዘኝ ሰው ካወቅሽ ብዬ ቁጥሩን የተቀበልኳት። ኦኬ እንደማይሆን አሪፍ ላይ ነው። አንተም መሆን ትችላለህ። አንተ ብትሆን ደስ ይለኛል። ምን ማለት በቃ አብረን ጊዜ እንድታሳልፍ። እኔ እንትን ባለትዳር ነኝ። አንደኛ ባለትዳር ነኝ እኔ። ሁለት ደግሞ እኔ ቤተሰብ አስተዳዳሪ ነኝ። መኪና ይዤ የምሰራው እኮ ነው። ሹፍርና ላይ የምታገኘው ገቢ ምናምን እኮ እንደሳስበው አልፈልግም። አመት ሰርተህ የማታገኘው ነገር ልሰጥ እችላለሁ። እኔ የምፈልገው ይህንን 2 ወር ከኔ ጋር ጊዜ ሊያሳልፍ ነው የሚችል። የተለያዩ ቦታዎች ሲሄድ ብቻዬን እንዳልሆን አብሮኝ የሚሆነው እና
በቃ አሁን ላይ ያ ጊዜ ነው ያስፈልገኛል እኮ። አሁን አንቺ እኮ እንደ ኮንትራት ነው የሰብሽው ምንድን ነው ግራ ገባኝ። 2 ወር ማለት አሁን 3 ወር ለመጣሽው ከ2 ወር በኋላ ተመልሰሽ ትሄጃለሽ። 2 ወር ሙሉ አብሮሽ ነው የሚፈልገው ለትክክል ሆቴል ላይ ሻው ሆቴል ልብስ ሻው አሁን ሆቴል ነው ያለው እና ቪዛ ጋር ማለት ነው ቪዛ ያለች ሪሴፕሽን የሚሰራበት ሆቴል ያዛን ያለች ግን እኮ ቪዛም ያው ወንዶች አንቺ ጋር እንደሚያድሩ ነግራኛለች። ታዲያ ሌላ ተጨማሪ ወንድ ነው ወይስ ምንድን ነው አልገባኝም። አይ እንደዛ ሳይሆን ቪዛ ነግራኛለች እኮ አንቺ ቤት ውስጥ በቀን 2-3 ይመጣሉ። በጣም የሚመላለሱት 2-3 ሆቴል ሲመጣ የተለመደ ነው። ግን እንዳለ አሁን ላይ የኢትዮጵያን ሕዝብ ወጣቱን ጫት፣ ሲጋራ ምናምን ማልፈስ ውስጣልና እንደምፈልገው ነው ነው እንዳላገኘው። ስለዚህ አሁን እንዴት ነው በስንት ሰዓት አቅም ያለው ወንድ እኔ የምፈልገውን አይነት ነገር ሊያደርግልኝ የሚችል አይነት ነው የምፈልገው። እንዳለ አቅመ ቢስ ናቸው። ምንም የተመቸኝ ማለት ነው። እሞክራቸዋለሁ ምናምን ስለማይሆኑ እሸኛቸዋለሁ ወዲያው። እውነትሽን እየቀለድሽብኝ ነው ወይስ እየቀለድኩ አይደለም? የምሬን ነው እየነገርኩህ። እውነት? አዎ። እንዴ እናንተ ሀገር እንደዚህ ነው? እንደ እዛ አውስትራሊያ ያደግሽበት ሀገር እዚህ ነው ተወልደሽ ያደግሽው? በማደጎ ነው ያልሽኝ? በማደጎ ነው የሄድኩት። እዚህ አላደኩም እና እኔ አሁን እያልኩ ያለሁት ወንድ እፈልጋለሁ ነው። ቆይ አንድ ጥያቄ ልጠይቅሽ። ማለት ከእኔ ባህል ጋርም ስለማይረው ችግር የለም። እዚህ ነው ተወልደሽ ያደግሽው? እዚህ ነው የተወለድኩት። ግን እንዴት ነው 10 ዓመት ላይ 11 ዓመት ላይ ሄጃለሁ። በልጅነት ነው ከዚህ ወጣሽው ማለት ነው? እዛ ሲወልሽ እዛ እንዴት ነው የሃይ ስኩል ተማሪ እያለሁ ተደፍሮ ነበር። ሃይ ስኩል ተማሪ ማለት እዛ የሃይ ስኩል ተማሪ ሆኜ አውስትራሊያ ሀገር እዚህ ሀገር ብቻ ነው ሴት ልጅ ጥቃት መደፈር ምናምን ያለ የሚመስላችሁ አይደለም። እዛ አንደኛ ነገር የቆዳ ቀለም ጥቁር ነኝ። ብዙ ነገር ይደርስብሃል እና ምንሳምሬ እዛም አውስትራሊያ ጥፋት ስታጠፋ የምትቀጣው ስራ ነው። ኦኬ ፕሮሴስ ውስጥ ጥፋት አጠፋው በቆዳ ቀለም ምናምን ምክንያት ሲሰድቡኝ ጥፋት አጠፋውና ቅጣት ነውና ተማሪዎች ከሄዱ በኋላ የመማሪያ ሩማችንን ማጽዳት ነበር የሚሰራው። ሁሉም ሰው ከሄደ በኋላ ነው ማጽዳት የሚጀምረው። ይሄ ኦፊሻሊ የታወቀ ቅጣት ነው። ትምህርት ውስጥ ያጠፋ ሰው እንደዛ ነው የሚቀጣው። ስለዚህ የኔ በቃ እስከሚሄዱ ጠብቁና ማጽዳት ሲጀምር የጥበቃ ክፍል ኃላፊው የትምህርት ጥበቃ ክፍል ኃላፊው ነው ማንም እንደሌለው ሲታዩ ይደፈራል። ነጭ አይደለም እርግጠኛ ነው። ሴኩሪቲ ኦኬ። የዛው ሀገር ዜጋ ነው። እሺ። ከዛ በወቅቱ ጥቁር መሆን ያለ እና ለትምህርት አስተዳደር ሲነግራቸው ጀስት ያና ይቀለድኩ ምናምን ነበር የመሰላቸው። ከዛ እንዳሉ ምናምን አስረዳው ሊሰሙኝ ያልፈለጉ ሰው ቀጥታ ፓራቶችን ማለት ነው ከዚህ ወሰዱኝ አላ እነሱን አናገርኳቸው ነው። ቀጥታ ወደ ፖሊስ ነበር ይሄዳል። እሺ ተመረመርኩ ምናምን እንደተደፈርኩ ታወቀ። የእሱ ዘረመል ምን ተገኘ የደፈረበት እኮ እዛው ትምህርት ቤት ነው የደፈረሽ? አዎ እዛው መማሪያ ክፍላችን ውስጥ ነበር የደፈረኝ። ከዛ ፍርድ ቤት ምናምን ሄደ። ወደ 25 ዓመት ተፈረደበት። እስቲ ሰውየውን ትንሽ ዓመት ይቀረዋል ለመውጣት። በስንት ዓመትሽ ነው የሃይ ስኩል ተማሪ ከሆንሽ እኮ 25 ዓመት ከተፈረደበት ረጅም ጊዜ ነው። ስንት ዓመትሽ ነው? እድሜ ይቅርብልኝ ቢያንስ እና ተፈረደበት። አንቺም እሱም ረጅም ጊዜ ታዲያ ማለት እዛ አበሾች የሉም ከአንቺ ጋር አብረው አውስትራሊያ ላይ ብዙ ሀበሻ ወይ እኔ የምጠይቅሽን መልሽልኝ። ማለት ነው ማለት ነው አሁን የመጣሁት ቪዛ ልካኝ አንቺን ለማግኘት ነው የመጣሁት አይደለ? ትንሽ ያው ከቪዛ ጋርም አውርታችሁ ነበር። ዳኒ እርዳት ምናምን ብላኝ ነው የላከችኝ። ማለት እኔም ልደራሽ የምችለው ወንድ ላገኝልሽ አልችልም፣ የመጀመሪያው ጉዳይ። ሁለተኛው ነገር ደግሞ እኔ የምፈልጊው ቦታ ልወስድሽ ይችላል። ፍርና ምንም እንኳን አያስፈልገኝም። የነዛት መኪና አለኝ ራሴን ማንቀሳቀስ እችላለሁ እኮ። የሚረዳሽ ሰዎች ከፈለግሽ እንኳን ነው ያለው ልሽ ፈልጊ። እኔ አሁን ምረዳሽ ነው ማለት ነው። እኔ አሁን ምረዳሽ ነው አሁን ያንቺን እየነገርሽ ነው ያለሽ። እኔ ልደራሽ የምችለው ይሄን ነው። የማላደርገውን ነገር አደርጋለሁ ብዬ ቃል አልገባልሽም። አሁንም ቸኩዬ የመጣሁት አንቺን ለማግኘት የመጣሁት ቪዛ አግኛት ትንሽ አሟታለም ስላለችኝ ነው። ሳይኮሎጂካሊ ስላለችኝ ነው። ገብቶሻል? እዛ አንቺ ሩም ውስጥ የሚመጡ ብዙ ወንዶች አሉ ይመስለኛል። ከረሎ በቀን 3 ወንዶች ምናምን ብሮከር አለ እኔ ጋር ሜዲካል እንደላል አለ። እሺ። እና እየፈተሻ ይልካቸው ነገር አቅም አለን ብለው ይመጡና እንሽናል እንዳለ ብር እየከፈሻቸው ነው? ምን ያህል ብር ትከፍያ? በዶላር ነው የምትከፍያቸው ወይስ በምንድን ነው? በዶላር ነው የምትከፍለው። እንዴት ነው
መከፈል ያለበት ነው መሰለሽ። ባለፈውም አሁን ቪዛ ዶላር እንትን በላይም ብላ ለአንድ ሰው $200 በላይ ትሰጣለች። እሰጣለሁ እኔ ጋር የገንዘብ ችግር የለም። መስጠት ያለብኝ ብር እሰጣለሁ። በሀገር ውስጥ ብር ደግሞ ብዙ አልጠቀምም። አንዳንድ ቦታዎች ላይ ዶላር የማይሰራባቸው ቦታዎች ላይ ነው በሀገር ውስጥ ብር እየተጠቀምኩ ያለሁት እንጂ እስካሁን ሙሉ በሙሉ የሚንቀሳቀሰው በዶላር ነው። የገቢ ምንጭሽ ምንድን ነው? እዛ ምን አለሽ ማለት? እዛ ካምፓኒዎች አሉ የተወሰነ። ከዛ የወሰዱኝ ቤተሰቦች በጣም ሀብታም ነበሩ ነው በማድረጉ ነው የፎቶልሽ? እዛ የወሰዱኝ ቤተሰቦች አሳዳጊዎቼ አላቸው ሀብት ነገር። መውለድ አትችልም። ነጮች ናቸው። እሷ መውለድ አትችልም። ስለዚህ ብቸኛ ሀብት ወራሽ እኔ ነኝ። እና እነሱ ከሞቱ በኋላ እነሱ ጋር ያለውን 2-3 ቤት ምናምን ነገር ነበራቸው፣ መኪና ነበራቸው። እንኖርበት የነበረውን ቤቶች አስቀረሁኝና 2ቱን ቤቶች ሽጬ ባንካቸው ውስጥ የነበረውን ምናምን ነገር ብር ጨማምሬ የራሴን ካምፓኒ ነገር ከፍቼ እየተንቀሳቀስኩ ነው። አሁን ላይ አውስትራሊያ ውስጥ ስም ካላቸው የፋሽን ካምፓኒዎች መካከል አንዱ የኔ ነው። ይህንን ነገር እዛ እንዳላደረገው የያዘኝም ይሄ ነገር እዛ ላይ በጣም እንዴት ነው ይታወቃል በፋሽን ካምፓኒ እንትነት ነው። ያንን ነገር እዛ እንዳላደረገው ያገኘም እሱ ነው። አሁን ኢትዮጵያ ውስጥ የሚያውቀኝ ሰው የለም። ለዛ ነው ኢትዮጵያ ምርጫ የማደርገው። ስለዚህ አውስትራሊያ እያለሽ ደግሞ ብዙ ሀበሾች ስለሚያውቁሽ ሀበሻ አትፈልጊ ማለት ነው። አንደኛ ነገር አውስትራሊያ የሚኖሩ ሀበሾችን አውስትራሊያን በደንብ እንደተደፈርሽ ያውቃሉ እነሱ። እንዴ ማለቴ እዛ ሀገር ሀበሻ ካለ እዚህ ሀገር ታዲያ ምን አስፈለገ? እዚህ ኢትዮጵያ ውስጥ ሀሜት ምናምን የሚባለው ነገር ከሀበሾቹ ጋር ኮፒ ፔስት ተደርጎ ነው የተወሰደው። መደፈሬን ከተሰማ ጊዜ ጀምሮ ስቲል አሁን የሚሄዱት አዳዲስ ሀበሻውያን ሳይቀሩ እንደመጡ እንደ ዌልካም ወሬ የሚነገራቸው የኔ መደፈር ነው። ስሜ በጣም ነው የሚጠፋው። በጣም ብዙ ጊዜ ካምፓኒ ድርጅት ስላለሽ ነው ስምሽ የገረመው ይመስላል። አዎ እና በዚህ ምክንያት ብዙ ጊዜ ካምፓኒ ክሬዲት ውስጥ ሊገባ ነበረ። ግን ያው አላ ጠንክሬ ስላቆምኩት ነው እስካሁን የሚቆየልኝ እንጂ በጣም ብዙ ጊዜ በቢዝነስ ተመጦብኛል። ስሜ በጣም ብዙ ጊዜ ጠፍቷል። ኦልሞስት በቃ እዛ ያሉት ሀበሾች በሙሉ ማለት ይቻላል የኔን ታሪክ ያውቁታል። እያንዳንዱን ዲቴል እንቅስቃሴን በደንብ ነው የሚያውቁት። ይህንን ነገር እዛ እንዳላረገው የሚችሉ ነገሮች እነዚህ ናቸው። ከባድ ነው፣ በጣም ከባድ ማለት ሀበሾች እዛም ሆነሽ ሳይኮሎጂካሊ እንደዚህ ሆነሻል ብሎ የሚያወሩብሽ ከሆነ ከባድ ነው በጣም። የዘመነ ሀገር ላይ ሄደው ከሀገሪቱ ኩመዝመን አልቻሉም እና በጣም ነው የሚጎዱት ሳይኮሎጂካሊ። ለእኔም እልህ የሚሆነኝ ይሄ ነው። እዚህ መጥቼ እንደዚህ እንዳደረግ ምናምን እልህ የሚይዘኝ ለዛ ነው። በጣም ነው እንትን የሚሉት። አይሮ ነው። ታዲያ አሁን አንቺ ማግባት ትፈልጊያለሽ? እፈልጋለሁ። ከአንድም ሁለቴ ጀምሬ ነበር። አንድ እዚህ ኢትዮጵያ ውስጥ፣ አንድ እዛ ጀምሬ ነበር። ምን መሰለሽ ማለት እኔ አሁን ደግሜ የምነግርሽ ይሄን ነገር አልችልም፣ እንደዚህ ማድረግ አልችልም። ያው ቤዚ አግኛ ስላለች ነው እንጂ እንደዚህ አይነት ነገርም ብዙ እንትን የምለው ነገር የለም፣ ማቀውም የለም። ሰው ማገናኘትም ምናምን ትዩ ነገር እንትን ባይሆን አሁን ቅድም እንደነገርኩሽ ደግሞ ልረዳሽ የምችለው መኪና ካለሽ መላለሽ ይችላል፣ እንደ ስራ አለሽ ፈልጊ። ሌላ ግን ልረዳሽ አልችልም። ኖርማል ግን ጓደኛውን ግን አንዳንድ ነገሮች ልናወራ እንችላለን። አሪፍ ይችላል። ሞር ደግሞ ያው እናንተ ሀገር የተሻለ ሀገር ነው ያላችሁት አይደል? ግን እንዴት ነው አውስትራሊያ ቤት ግን አይስተ አማታስ ይዛት ሞመንት ይሄ ያን የተፈጠረው ነገር እስካሁን ይዞኛል። እኔ በጣም ነበር ላገባ የምፈልገው፣ ውስጥ እኮ ፍላጎት አለ። ግን ከአንድ 2-3 ወንድ ሞከርኩ፣ ግን ያ ነገር ነው እኔ እየጎዳኝ ያለው። ዶክተር ጋር ታይቻለሁ፣ ሳይካትሪስት አማክሬያለሁ። ግን እስቲል ነው ወንድ በመጣ 3 ነግራለች ምክንያቱም ከዛኔ ጋር መላለሱት ወንዶች በትንሹ ይገባል፣ ለሊትም ይገባሉ። ግን እኔም ፈልጋሉ ይመጣሉ። ቀን 3 ማታ 3 በጣም ብዙ እኮ ነው። እንደዛም ሆኖ እኔን ማርካት አይችሉም። እኔ እንደምፈልገው ሊሆን ይላልችል እኔ ጋር ሴክስ አድርገው እኔን ማርካት አይችሉም። አቅመ ደካማ ናቸው ማለት አቅመ ደካማ ሲገልጻቸው አቅም የላቸውም። ያ ነገር ማለት ከመጣ እኔ ከተደፈርኩ በኋላ እንደዚህ ምንም ስሜቴ እንትን ብሎ አያውቅም።
ማለው ወንድ ልጅ ነው ብዙ ወንዶች ሞከርኩ ከተደፈርኩ በኋላ ማንኛውም ሰው ለሴክስ ስሜት አለው። ሴክስ የሚሰማው ስሜት አለ። እኔን ያንን ስሜት እንዲሰማኝ የሚያደርግ ወንድ የለም። ያ ማለት ስለተደፈርሽ ነው ወንድ አልወድም ነው። አሁን ላይ ወንድ እንደውም ሴት ወዳለ ከወንድ በላይ ይሄ ነገር እኛ ሀገር ኃጢአት ስለሆነ ባህላችን አይፈቅደውም ምናምን የሚለው ነገር ይዞኝ ነው እንጂ እንደውም ኢትስ ቤተር ለእኔ ሴት ይሁን። አሁን ላይ እንደውም ጭንቅላቴ ወዳልሆነ ነገር እየሄደብኝ ያለው ምክንያቱም የሚመጣው ወንድ እንዳለ ልፍስፍስ ሆነ ማለት ይሄን ነገር እኔ አንድ ነገር ይቅርታ አድርጊልኝና ስለተደፈርሽ ወንድ ገብቶሻል አይደል ወይ? ያ ነገር ተጽዕኖ ምንድን ነው እንትን ፈጥሮብሽ ሊሆን ይችላል፣ ግን እንደሱ አይደለም የሚመስልሽኝ ሀገር ላይ እንደዚህ እንትን ጸሎት አለ እኔ የምመክርሽ ማለት ይካሉ ልክ ነህ። አሁን እናንተ ሀገር ደግሞ እዛው ያለውን ነገር እንትን ማለት ነው እኮ አይ ጀስት ትራይ ማይ ቤስት እኮ የቻልኩትን እሞክራለሁ። ምንም መፍትሄ ያወጣሁለት በጣም ብዙ አማካሪ ነው የማውቀው። ግን አውስትራሊያ በጣም ከፍተኛ ክፍያ ከፍያለሁ። የድርጅቴን ሼር ሁላ ሳይቀር ነው ሽጬ አሰወልድ ቤስት ሳይካትሪስት የሚባለው ጋር የታየሁት። ግን ለእኔ መፍትሄ ማለታቸው ያ ሞመንት ሀበሻ የሚያወራው ወሬ ከተደፈርኩ በኋላ ትምህርት ውስጥ የነበረኝ ስም ሁሉም ነገር ጭንቅላት ውስጥ ይመላለሳል፣ ይጎዳሃል። እና ወንድ በጣም አቅም ቢኖረኝ ወንድ ልጅ በቃላ እንዴት ነው ሊገልጸው ማልችለው ሁላ ነው። ለሶስት ወንድ ገብቶ ማለት ገብቶሻል። ካልወደድሽ ታዲያ መጥራትም እኮ አስፈላጊ ነው። የሆነ እንትን ይዘው ያውቃል። ፍላጎት አለኝ እኮ እንደ ሌሎቹ ወንዶች ከወንዶች ጋር ፍላጎት አለኝ እኮ። ግን እነሱ ገብቶ ከኔ ጋር ግንኙነት በሚያደርጉ ሰዓት እኔ የምፈልገውን ያህል እንትን አይሰጡኝም። ያ ነገር ከመጣ አሁን ካልሽን ከመደፈር ከመጣ ይሄ ምን መሰለሽ ማድረግ እኔ አሁን እንደምልሽ ሳይካትሪስትም ምናምን ብትሆን እውነቴን ነው። እሱን ትተሽ እንጃ ጸበል ምናምን ብትይ ጸበል ታውቂያለሽ? ቤተክርስቲያን ታውቂያለሽ? ክርስቲያን ነሽ? ማለት ያው ከዚህ በማደጉ ብትይዥም እዛ ሀገር ያላችሁ ሃይማኖት ላይ ኖራችሁ ይችላል። ቤተሰቦች በእምነት አሳድገውሻል? እዚህ ያለው እስከ 11 ዓመቴ ነሽኛ? ከ11 ዓመት በኋላ መጣሽ? እስከዛ ድረስ ነበርኩኝ። እስከዛ ድረስ ነበርኩ ማለት አሁን ሃይማኖት ነሽ? የለኝም ሳይሆን እስቲ ለምጠራው በዛ ነው። ግን እዚህ እንዳለው እንደነበረው እየተመላለስኩ ሂጅ አላውቅም። በቃ ከኢትዮጵያ ከወጣሁ በኋላ እዛ ጊዜም የላችሁም ነው? ጊዜ ቢኖር ራሱ የወሰዱኝ ፓረንቶቼ ሃይማኖት አልነበራቸውም እኮ። አሁን ኢንተረስት ሃይማኖት እና ሃይማኖት ፎከስ አላደረኩም። ጀስት በመረሳው አለ ኢትዮጵያ ስመጣ ነው ሰዎች ነጠላ ለብሰው ሳይ ምናምን ምንድነው ይሆናል አደባባይ ሲዘጋ ምናምን ምንድነው ስጠይቃቸው ምናምን የሚያስረዱ እንጂ እኔ ሂጅ አላውቅም። ጸበል ቤተክርስቲያን ምናምን ሂጅ አላውቅም። እዚህ ያለው በቃ ሁሉ ነገር ቀረ። አሁን አለ መሰለሽ እንደ ቀላል ነገር የሚታይ ነገር አይደለም። ባይዘው ነው እኔ እንደ ወንድም እንደ ታላቅ ስንት ዓመትሽ ነው? እድሜን አልናገርም። እንደ ወንድም ነው እንደ ታላቅም እንደ ታናሽም ነው። ባይሆን እስኪ አንዳንድ ቦታዎች ወስድሻለሁ። ገብቶሻል? እና ያው እኔ ወንድ ማገናኘትም አልችልም። አሁን እንዳልሽው ገብቶሻል? ቤዛ እንደነገረችኝ ከሆነ ማለት ነው። ባይሆን መኪናሽን የምትሄጂበት ቦታ ካለ ሰፖርት ላደርግሽ ይችላል። ገብቶሻል? ቤቴና ደግሞ ካልሽኝ ነው ቤትሽን መጣና ቤትሽን ሆቴል መጥቼ ማየት እችላለሁ። ስለዚህ እንደዛ እናደርጋለን አይመስልሽም? ጥሩ ሀሳብ። ስለዚህ 2 ወር ነው ያለሽ አይደል ጊዜ? በቃ 2 ወር ጊዜ ካለሽ እስቲ ያለውን ነገር አብረን ምን ነው? በጣም ጥሩ አይመስልሽም? እንደዛ ግን ይሆናል እኔ ጋር ብቻ ትረዳኛለህ? ተረድቼሻለሁ። በቃ እንደዛ ነገር ስለሆነ ነው እኔ ጋር አሁንም ይሆናልሃል። እሱን አውጪው ቢዙት ገብቶሻል? አባል ገንዘብ ስላለሽም ገንዘብ ከሆነሽ ወንድ ይዘሽ የምትሄጂበት ነገር እሱም እንትን አይደለም፣ ፌር አይደለም። ልክ አይደለም? ልክ ነህ። ምን ያህል ልመክርሽ ምናምን አይደለም። ከእኔ የተሻለ ኤክስፔሪንስ ሊኖርሽ ይችላል፣ ግን ያ ነገር ደግሞ የህይወትሽ ኤንዲንግ እንዳይሆን አይመስልሽም? ስለዚህ አንቺም በቃ ወደ መኪናሽ ሂጂ፣ እኔም ልሂድ። ስትፈልጊ ደውዪልኝ። ቁጥር አለኝ፣ እደውልልሃለሁ። 2 ወር አለኝ እንግዲህ ቃልሽ እንደምታከብርና እንደምታከብር ችግር የለውም። እመጣለሁ። እስኪ
አይ ኖርማሊ በቃ እኔም አገኝሻለሁ አይመስልሽም? እሺ እንገናኛለን። እንደዛ እናደርጋለን። እደውልልሃለሁ። ምንም ችግር የለም። እሺ ደውይልኝ፣ እንገናኛለን። ደግሞ ዛሬ ማታ መምጣትህን እንዳትረሳ። አይ ዛሬ እንኳን አይመቸኝም። ኖ የምታስጨርስልኝ ጉዳይ አለ። በዛው ምራት እንበላለን፣ እንዳትረሳ። አይ ዛሬ እንኳን አይመቸኝም አይመስለኝም። አይ በቃ ታስጨርና እንደምሳማ ገናዋል መምጣትህን እንዳትረሳ። እሺ ምን ጉድ ነው የላከችብኝ? እሺ ኧረ ቤዛ ምን አይነት ነገር ነው የላከችብኝ? በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ አይነት ነገር እንዴ! እኔ የሚመጡት ሁሉ እንዴ ሄሎ ቤዚዬ፣ አረ ጉንፋን ይዞኛል በእናትህ። አረ ልጅቷን እኮ አገኘኋት እኮ ቤዚ። አረ አግኝቻታለሁ፣ በቃ አገኘኋትኝ። መኪና እያሳጠበች እዛ መኪና ማጠቢያ ቤት አገኘኋት። አረ አትሆንም እንዴ በቃ አንቺ በቀን 3 ወንድ እያስገባች እኔን ደግሞ እራት ካልበላን ዛሬ ካልመጣ እንደዚህ ምናምን ነገር አለች። እሺ ይመቸኛል፣ ቆይ እደውልሻለሁ ብዬ ወረደች። በቃ ጥላኝ ወረደች ወደ መኪናው። በቃ ዛሬ ማታ እንገናኛለን አለች። እዛው እናንተ ጋር ሪሴፕሽን ነው እዛው አዎ አይ አውራችን በስነ ስርዓት አውራችን። ግን ያው እባክሽ እንትን ብላ ነው ተደፍራ ነው። የሚገርምሽ ነገር በጣም ታሳዝናለች። ስቶሪዋም ያሳዝን ነው። አዎ ለዛ ነው ወንድ አልወድም ያለችው። አዎ ወንድ አልወድም ሳይሆን በቃ ለወንዶች ጥሩ ስሜት የለኝም ያለችው ለዛ ነው። ተደፍሬ ነበር እዛ አውስትራሊያ ሀገር አለች። ለማንኛውም ቤዚ በቃ እደውልሻለሁ። እኔም ልሄድ ነው፣ ስራ እየተደወለልኝ ስለሆነ እደውልሻለሁ። እሺ ችግር የለውም፣ ሰፈር እንገናኛለን። በቃ ሰፈር አገኝሻለሁ። ቻው ቤዚ። እሺ ደግሞ ንገሪያት አንቺ እንትን እንዳትለኝ እንዳትደውልኝ። ለምን መሰለሽ እኔ ስራ ቢዚ ነኝ። እሺ ለምን መሰለሽ እንትን ነው እሷ ገንዘብ ምናምን ከፍላ ማደር ምናምን ነው የምፈልገው። ይሄ ደግሞ አይሆንም፣ ከባድ ነው። አይ በቃ እሺ እንዳትደውልልህ አዎ አይ በቃ እኮ ማታም ሌላ ሰው ይገባል አለች፣ ቀንም 3 ሰው አፈራርቀዋለሁ አለች። ምንም ግን በቃ ደስተኛ አይደለሁኝም ምናምን አለችኝ። አሳዘነችኝ፣ ግን አንጀቴን በላችው። ተደፍሬ ነው አለች። በምን ዘበኛ ላይ አለችኝ፣ ሴኩሪቲ የትምህርት ቤት ምናምን በእሱ ተደፍሬ ነው አለች። አይ በጣም ተሰዝነው። አዎ ያው ምንድን ነው ሃይማኖት አለሽ እላታለሁ። ኧረ እኔ ሃይማኖቴን አላውቀውም አለችኝ። እኔ ግራ የምታጋባለች። ያ በቃ ቤት እደውልሻለሁ። እሺ ቻው፣ እኔም ልሄድ ነው። እሺ ቻው። እሺ ቤተሰቦቼ ምን ሴት እንደመጣብኝ አላውቅም። እንግዲህ እስኪ ያለውን ነገር አብረን እናያለን ማለት ነው። እስኪ ከደወለችልኝ ቤቷ ሄድና ያለውን ነገር ማየው ይሆናል ማለት ነው። ከኔ ጋር ስለነበራችሁ ከልብ አድርጌ አመሰግናለሁ። ዳኒ ብራስኮ ጨርቆስ ሾው ይቀጥላል ማለት ነው። ይመቻችሁ። ዳኒ ብራስኮ ቢግ አፕ